ሰላም እንደምን አላችሁልኝ? ውድ የያዴ ፋሚሊ ቤተሰቦች፣ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ ያዴ ፋሚሊ በሰላም መጣችሁ እያልኩ ዛሬ ደግሞ እንግዲህ አኒቨርሰሪ ቀናችን ነው ከባለቤቴ ጋር በብዙ እግዚአብሔርን የምናመሰግንበት ቀን ብለን እንግዲህ 16 ዓመት ላይ እግዚአብሔር ብዙ ጸጋን፣ ምሕረትን፣ ቸርነትን አብዝቶልን 16ኛ ዓመት የጋብቻ ዓመታዊ በዓላችን ወይ ደግሞ የምስጋና ቀናችን ነው። ከዛ እንግዲህ ቤት ከስራ ፒክ ካደረገኝ በኋላ ቤት እንደዚህ አዘጋጅቶ ነበር የመጣውና ልክ ስገባ እንደዚህ ያለውን ነገር አገኘሁ ማለት ነውና ልብን ሞቅ የሚያደርግ እንደዚህ ካርድ እንዲሁም የተለያየ ነገር ጥቂትም ስጦታ አድርጎ አዘጋጅቶልኝ ቴንኪዩ ብዬ አመስግኘው በጣም ነበር ደስ ያለኝ። ከስራ ደክሞኝ ብመጣም ግን ደግሞ ቤቴ ውስጥ ደግሞ እንደዚህ የሚያበረታኝ በቃ ሁል ጊዜ ስላለን አንድነት ስላለን ህብረትና ፍቅራችን ሁሉ ጊዜ ኮሚትመንት በጣም በትጋት ሁሉ ጊዜ ፍቅሩን የሚኮተኩት የሚንከባከባል እግዚአብሔር ስለሰጠኝ አብዝቼ እግዚአብሔርን አመሰግነዋለሁ ስለሱና ጊዜ የትዳር ህይወቴን ሳስብ እግዚአብሔር ሆይ ሁሉን ሰው በትዳር ፓርክ ብዬ ሁሉ ጊዜ እመኛለሁ እና እንግዲህ ዛሬ በጣም ደስ ብሎኛል። ከዛ ኢንተርቪው ምናምን ታደርጉናላችሁ ከፈለገ አይደለም ኢንተርቪው ለምን ትንበል ብቻ አንተ አለ እኔም ደግሞ መልሼ የድርሻዬን ቤቱን ሞቅ አድርጌ ልጆቻችንም ከትምህርት ቤት መጡ ማለት ነው። እንግዲህ አንድ ላይ ቡናችንንም ኬካችንንም አድርገን ልጆቻችንን ስብስብ አድርገን ሁሉ ጊዜ በጣም የምወደው ከልጆቼ ጋር ከባለቤቴ ጋር አንድ ላይ ልጆች የእውነት በጣም ብዙ ነገር እማያዩ ይመስሉናል። ብዙ ነገር እያዩ ከኛ ጋር በትኩረት የሚኖሩት ህይወት ነው ያላቸው። በእውነት እኛ ለካ አብረውን ሲሆኑ ትሬኒንግም ነው የሚያደርጉት። ሃፒ አኒቨርሰሪ ያልን እንገናኛለን። እናትና አባቴ 16 ዓመት አብሮ እናትና አባቴ 16 ዓመት ሙሉ ሃፒ አኒቨርሰሪ ይቀልልብኝ እና እናትና አባቴ 16 ዓመት ሙሉ አብረው እኛን ከኛ እናትና አባት ሁሉ ጋር ያሉ ማለት ትክክል ነገር ሁሉ ከኛ ጋር ያሉ እና አብረው እርስ በራሳቸው የሚዋደዱ በጣም ደስ የሚባባሉ ሰዎች ናቸው እና እግዚአብሔር ይባርካችሁ፣ ከክፉ ይጠብቃችሁና ሁሉ ጊዜ አብረው ያርጋችሁ። አሜን። አመሰግናለሁ ዳወራ ስለፈቀራችሁልኝ። በጌታ ክርስቶስ ይባረከን ሁላችን ይሁን። አሜን። አንተ ደግሞ እንዴት ነው በዚህ በ16 ዓመት? Okay for you. Go ahead for you. Oh, he does that massive forehead. Wow. What you the boy? My husband ደግሞ እስቲ just ሂድ ባቢ አምላክ ልጅ ከሰላም ደግሞ በነገሮች ሁሉ እየጠበቀ ደግሞ ለዚች ቀን 16ኛ ዓመት አደረሰን። እግዚአብሔር እናመሰግናለን። ደግሞ እግዚአብሔር ነው ደግሞ በዘመኑ ሁሉ ጠብቀህን ደግሞ ባርከ ቀድሰ ደግሞ የተባረከ የተቀደሱ ልጆች አፍርተንበት በዚች 16 ዓመት ደግሞ ለዚህ ሰዓት አደረሰን። እናመሰግናለን። ዘመናችን ሁሉ የተባረከ ይሁን። ቀኑ ጊዜያችንን ደግሞ ጌታ በአንተ ስም በአንተ ደም የተሸፈነ ይሁን። አሜን 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 አሜን። ኖ ባቢ እኔ መጨረሻ ነው ባቢ እንደዚያውኛ በየዓመቱ እናከብራለን እና እንደዚህ በየዓመቱ አብረን የምስጋና ጊዜ እንደዚህ ስፔሻሊ ነፍስ ካወቃችሁ ጊዜ ጀምሮ ታያላችሁ እንደዚህ እና ምንድን የሚሰማ ምንስ ነው? እስቲ ሐሳብህን ሙሽንም ግለጽልን እስቲ። እንደ መጀመሪያ ልጅ ማለት አንተ እንደ በኩር ልጅ ነህ። የመጀመሪያ ልጅ እኔ እናቴና አባቴ ስለተጋቡ ለ16 ዓመታቸው ደስ ብሎኛል። እስካሁን ጥሩ እንዲቀጥሉ እፈልጋለሁ። በኢቢኤስ የማይሆን 50 ዓመት ለ40 ዓመት የሚጋቡ ሰዎች እንደነሱ እንዲሆኑ እፈልጋለሁ። አሜን። የልጅ ልጆች እንዲያድጉ እፈልጋለሁ። አሜን። ዳዲ እግዚአብሔር ደግሞ እንዲጠብቃቸው። ዳዲ አሜን። ዳዲ what did you do? ዳዲ እግዚአብሔር ደግሞ እናመሰግናለን። አሜን። Papa what did you do? Thank you ባቢ ላይክ እንደ በኩር ልጅ እንደ መጀመሪያ ልጅ በጣም ደስ የሚል ነገር ለስልና እኔ ደስ
ኦኬ ኦኬ ልትመልሰው just keep Okay. quiet, okay? አሁን ማለት ታወራለህ እውነት በእውነት 16 ዓመት ከውድ ባለቤቴ ጋር አብረን ከተጋባን 16 ዓመት ሆነን እንጂ ረጅም ጊዜ ነው እና በዚህ አጋጣሚ በጣም ቴንክ እግዚአብሔርን አመሰግናለሁ። ስለዚህ ቀን በጉጉት የምጠብቀው ቀን በጣም እንጓጓለን። ሰርፕራይዝ አይደለም የምጠብቀው ግን በቃ ለማመስገን ቸኩዬ የምጠብቀውና የምናፍቀው ቀን ነውና እውነት የእውነት እግዚአብሔር እድሜና ጤና ይስጥ። ባለቤቴ በጣም ኮሚትመንት ነው። ቅድም እንደገባው ነበር ሰርፕራይዝ ያደረገኝና ሰርፕራይዝ በቃ እኔ ላለው እንጂ ሁሉ ጊዜ ሁሉ ልብ ውስጥ ነው ያለውና በቃ እንዳንተ ብልጥ ባል የለም። በጣም አስተዋይ ባል ነህ እያልኩኝ በጣም አፕሪሼት እያደረኩት ነበር። በእውነት በጣም አስተዋይ በጣም የእውነት ማለት የሚስቱን ልብ የሚጠብቅ የሚስቱን ስሜት የሚጠብቅ የሚስቱን ሁሉ ነገር በቃ አካባቢዋን ሁሉ ነገሯን በቃ እንደ አንድ ፕሮቫይደር ወይ ደግሞ እንደ አንድ ራስ ባል ሚስቱን የሚጠብቅ በቃ በሁሉ ነገር የሚጠብቅ ስነ ልቦናዋን ሁሉ ነገር ገልጬዋለሁ እና ቴንክ ዩ ሶ ማች አፕሪሼት የእውነት በጣም እግዚአብሔር ያክብረህ። የእውነት ማለት እንዳስደሰትከኝ እግዚአብሔር ያስደስት ነበር ብዬ እንደዚህ ነበረ ቅድም ያልኩትና ቴንክ ዩ ሶ ማች አፕሪሼት በጣም ነው የማደንቅህ የምደሰትብህ። ሁል ጊዜ ታድሼ ነው ከእሱ ጋር ስኖር የምኖረው ከእግዚአብሔር ቀጥሎ ሁል ጊዜ የፍቅር ህይወቴ የትዳር ህይወቴ ሁሌ አዲስ እንደሆነ እኔ 16 ዓመት የትዳር ህይወታችን ሆነ እንጂ ኦልሞስት እኔ 20 ዓመት በቃ ግማሹን እድሜን ነው የማውቀው ባለቤቴን እና ግማሹን እድሜን ሳውቀው እኔ ሁል ጊዜ ተቀይሮም አይቼው አላውቅም ብል ያለማጋነን ይሆንብኛል። በቃ አንድ አይነት ነገር ነው የማይበት የሚያውቁት ሰዎች ይመሰክራሉ። በጣም ሶ ናይስ ጋይ ነው። በጣም ነው የምወደው፣ በጣም ነው የማከብረው። በጣም ከሱ እነዚህን የመሳሰሉ ልጆች ደግሞ እግዚአብሔር ስጦታ ስለሰጠን ነው በጣም እግዚአብሔር ልጆቻችንን አመሰግናለሁ። ስለሱም እንደዚሁ እግዚአብሔር አይወሰድበት ይሄ ቅንነት ይሄ መልካም ልብ ይላለው። እድሜ ጤና ይስጥ ውድ ባለቤቴ። ከእግዚአብሔር ቀጥሎ ካላንተ እኔ ባዶ ነው ህይወቴ፣ ባዶ ነው ሁሉ ነገሬና አንተ ሳስብ ሁሌ ሙሉ ሆናለሁ ከእግዚአብሔር ቀጥሎ። እግዚአብሔር አንደኛ ነው ለኔ፣ ግን ቀጥሎ እንደ አንድ ፋሚሊ ያለኝ በቃ ከምንም በላይ በቃ ያረፍኩበት ትዳር ማረፊያ ነው እላለሁ። ለብዙ ሰዎች ከእግዚአብሔር ቀጥሎ ትዳር የምናርፍበት ህይወት ነው ብዬ እላለሁ እና እግዚአብሔር የማርፍበትን ትዳር ሀዘን የሌለበትን በረከት ስላደረገልኝ በቤቴ ውስጥ በኑሮዬ ውስጥ በጓዳዬ ውስጥ እግዚአብሔርን አብዝቼ አመሰግነዋለሁ። በእውነት ሁሌ ምስጋና ከቤታችን ከጓዳችን አይታጣ ከውስጤ አይጥፋብኝ። በቃ እስከ ዘላለም እስከ ሁሌ አይወሰድብን ብዬ እላለሁ። እግዚአብሔር አብሮ በቃ እስከ መጨረሻ ያድርገን እስካለን ድረስ ማለት ነው። እድሜ ጤና ይስጥ። ተባረክልኝ ውድ ባሌ። በጣም ነው የምወድህ፣ በጣም ነው የማከብርህ። እንደ በዚህ አጋጣሚ ደግሞ ያሳዘንኩት ያስከፋሁ ነገር ቢኖር ከልቤ በጣም ይቅርታ አድርግልኝ ብዬ እልሃለሁ። በእውነት ከልቤ ነው የምልህ። አንዳንድ ጊዜ ኢሞሽናል ከመሆንም ከተለያየ ነገር ምን እንደ አላስከፋህም እንደው ካስከፋው ያስከፋው ነገር ካለ እንደው በዚህ ውስጥ ብዙ ነገር ካለ ጣብልኝ፣ ይቅርታ አድርግልኝ። ሶ ማች አመሰግናለሁ። አይ ላቭ ዩ ሶ ማች። በዚህ ደግሞ እናመሰግናለን፣ ፕሬይ እናደርጋለን፣ ስዊት ለኬካችንን እንቆርጣለን ማለት ነው። አንተ አመስግነልን ይላል። ደግሞ ሰዓታችንን ባርክልን፣ ቀን ጊዜያችንን ዘመናችን ሁሉ የተባረከ የተቀደሰ ይሁን። አሜን አሜን። እኔና እስቲ ተው እግዚአብሔርን እያመሰገንን ኬካችንን ቆረጥን። ልጆቻችን አብረውን ይስቃሉ፣ ይጫወታሉ። የእውነት በጣም እግዚአብሔርን በቃ ምስጋና ነው የምለው። አመስግኜ አልጠግብም። በሁሉ እግዚአብሔርን አመስግኑ በቃ ስለ ሁሉ በሁሉ እና እኔ ሁል ጊዜ ምስጋና ነው በቃ ስለ ቤቴ፣ ስለ ትዳሬ፣ ስለ ቤተሰቤ ማለት ነው። በእውነት በጣም ነው የማመሰግነው ሁል ጊዜ ባለው ነገር። ቀን ሰው ትዳርን 1 ዓመት ሆነኝ 2 ዓመት 5 ዓመት 10 ዓመት ሲል በተለያየ መንገድ የተለያየ ውጣ ውረዶችን ሊያሳልፍ ይችላል። ማግኘት፣ ማጣት፣ መከፋት፣ ማዘን። በዛ ውስጥ ሁሉ ግን እግዚአብሔር ጸጋን ምሕረትን አብዝቶልን ደግሞ ለዚች ቀን ስላደረሰን እግዚአብሔርን አብዝቼ ደግሜ ያመሰግናለሁ። ከዚህ ውጭ ቃላት የለኝም ለአምላኬ ለእግዚአብሔርና ልጆቼን ሳያቸው እንዴት ደስ እንደሚላቸው ደግሞ በተለይ ልጆቻችን ያደረጉልን ዊሽ የገለጹልን
ምኞታቸውን ስሰማ የእውነት ለካ አብረውን ሲኖሩ በቃ ከኛ ጋር ብዙ ነገሮች የማያዩ ምንም የማያውቁ ይመስለናል። ግን ብዙ ነገር በጣም ኮሚትመንት ሆኖ ትኩረት አድርገው እያንዳንዱ እንቅስቃሴያችን እያንዳንዱ ነገራችንን በጣም የሚያዩበትና ያዩበትን ነገር አይቻለሁ። በተለይ ትልቁ ልጄ ኢቢኤስ ላይ እንዳለው 40 እና 50 ዓመት እንግዲህ እንደዛ ደግሞ እስካሁን ጥሩ አላችሁ ብሎ 40 እና 50 ዓመት እንድትቀጥሉ በቃ እንዲሆንላችሁ ብሎ የተመኘበት በጣም ነው የገረመኝና የእውነት ልጆቻችን አብረውን ሲያድጉ አብረውን ሲያናሳድጋቸው ከኛ ጋር በጣም በቃ ስልጠና የምንሰጥባቸው እነሱን እናስተምራለን ብለን እኛ የምንማርበት እነሱን ደግሞ በጣም እናበቃለን ብለን እኛም በጣም የምንበቃበት ነውና በጣም ነው በቃ የገረመኝ ልጆቼ ምኞትና የተመኙልን እንትን እና በጣም ነው ደስ ያለን። እኛም ደስ ብሎን ቡናችንን አፈላን። እኔ ማኪያቴን ባለቤቴንም ቡና ጠጣን፣ ኬካችንን እያዝን እየበላን ልጆቻችን እንደምታዩ እየሳቁ እየተደሰቱ በብዙ በቃ አብረን ተስማምተን በአንድነት በቃ ሆነን እግዚአብሔርን አመሰገንን ነው የምላችሁ ሁል ጊዜ በቃ እግዚአብሔር ይመስገን። ስለዚህ ቤተሰብ እግዚአብሔርን በቃ ሰበብ ፈልገን ነው የምናመሰግነው። እንደዚህ በቃ ከልጆቻችን ጋር አብረን ባለን ነገር የኛንም ህይወት አንድ ላይ የምናካፍላቸው ማለት ነው። አብረውን ሲኖሩ አብረውን ከኛ ጋር ሆነው የምናየውና የሚያዩት ማለት ነው። ቶሎ ቡና እየጠጣው ነው። ከሰዓት ልጆች ትምህርት ቤት ከመጡ በኋላ ነው ይህንን ደግሞ የቡና ሴሬሞኒ ወይ ደግሞ የቡና ፕሮግራማችን ያደረግነው ማለት ነው። ከዛ በኋላ እንግዲህ እኔና ባለቤቴ ቡናችንን ቶሎ ጠጥተን እንግዲህ ትልቁ ልጅ አሁን ልጆችን ዝም ብሎ በአይኑም እያየ ለመጠበቅም ደርሶልናል። እንዲሁ የሆነ ቦታ እንኳን ወጣ እንበል ምናምን ብለን ብንል ለሱ ጣል አድርገን የመውጣት ነገር አለን አልፎ ማለት ነው። እና ዛሬም በቃ እኛ ስፔሻል ዴያችን ነው ብለን ልጆች ከትምህርት ቤት ሲገቡልን ከዛ ቡናችን እኔ ደግሞ በጣም ነው የምወደው እንደዚህ ከልጆቼ ጋር ቆሎ አድርጌ እንዲሁ ደግሞ ኬኩም አለ ኬኩንም አብልቻቸው ከዛ በኋላ አንዳንዴ ብዙ ጊዜ እውነት ለመናገር ቤት ውስጥ ነው ብዙ ነገር አሁን ግን ስራም ስለደከመኝ ነው መሰለኝ ቤት ውስጥ አንዳንድ ነገር ማዘጋጀት አልቻልኩም እና በቃ ወተን ሻይ ቡና እንላለን ምናምን ተባብለን በቃ ቀጠሮ ይዘዋል ማለት ነው ባለቤቴ። ከዛ እንግዲህ ልጆቻችን አብረው ሰብሰብ ባሉ ማኪያቶ ሰጣቸዋለሁ ይጠጣሉ። ጠጡ። ከዛ ትንሹ ልጄ ተነስ ቦታዬ ላይ እያለ እየተናደደ ከትልቁ ልጄ ጋር አጠገብ እንዴረ አይነሳም ይቀመጥ እያልኩኝ አጠገቤ ትልቁ ልጄ ቅፍ እያረኩትኝ እንዴ እሱማ እያልኩኝ በቃ እኔ የመጀመሪያ ልጅ የእውነት ለሁሎቻችሁም ትጋሩኛላችሁ እንደ ልጅም ነው እንደ ወንድምም ነው። ሴት ደግሞ ከሆነች እንደ እህትም ነች እንደ ልጅም ናትና እንደዛ ነው ፊልም ማድረገው ልክ በቃ ትንሽ ወንድሜ በቃ ግን ብዙ ነገርም ነው አብረው የመጀመሪያ ልጆቻችን ከኛ ጋር የሚካፈሉትና እነሱ ሌሎችን ለማስተካከል ስትሉ እነሱ ላይ ጫና ይኖራል ብዙ ነገር ይኖራልና አታችመንቱም አብሮ ቅርበቱም ፍቅሩም አለና በጣም ለዛ በቃ እንትን እላለሁ እሱ እኮ ወንድሜም ልጄም ነው እናንተ ደግሞ ልጆቼ ብቻ ናችሁ እያልኳቸው ነበረ እነሱ ማለት ነው። ደግሞ ልጆቼ ደግሞ ይከፋቸዋል እነሱም ለምን ይላሉ ማለት ነው። በጣም ጥሩ ልጆች ናቸው። እግዚአብሔር በእውነት በክብር በሞገስ ለሱ ክብር ያሳድጋቸው። እኔ ሁሉ ልጆቼን ለእግዚአብሔርን አሳልፌ የምሰጣቸው በቃ አንተን የሚፈልጉ ትውልድ ይሁኑ ነው የምላቸውና እግዚአብሔርን በጣም ስለ ልጆቼም እግዚአብሔርን አመሰግናለሁ። ስለዚህ ቤተሰብ አብዝቼ እግዚአብሔርን አመሰግናለሁኝ። ከዛ በኋላ እንግዲህ ባለቤቴና እኔ እስቲ ራት ልጋብዝሽ እዚህ ሬስቶራንት ብሎ ይዞኝ እየወጣን ነበረ። ልጆቹን ትተን ጣል አድርገን ብዙም አንቆይ ምናምን ብለን ራት ብቻ በልተን እንመለሳለን ብለን ወጣ እያልን ነው እየሄድን ነው ማለት ነው ወደ ራቱ ቦታ። አንዳንዴ እንደዚህ ደስ ይላል አንድ ላይ የቤተሰብ ጊዜ። የእውነት ውጭ ሀገር በጣም እንደዚህ አይነት ነገር በጣም ለመሄድ ቸግሮ ምናምን ሳይሆን ግን ጊዜው የለም። በቃ ሰው ከስራ መጥቶ ድክም ብሎ ትክርት ብሎ ስለሆነ የሚገባው ከገባን በቃ ቤት ማረፍ መተኛት ነው እንጂ ወደ ውጭ መውጣት የሚለውን ነገር አይታሰብም። ግን እንደምንም ብለን እንግዲህ ወጥተናል ማለት ነው እኔና ባለቤቴ ወደ ራቱ ቦታ። እግዚአብሔር ይመስገን ስለ ሁሉ። እራታችን ቀረበ፣ በላን፣ አብረን አመስግነን ደስ ብሎ የልብ ልባችን ተጫወትን። እግዚአብሔርን ደግመን በቃ ምስጋና ነው የምለው ማለት ነው። እንግዲህ ይህንን ይመስላል የአኒቨርሰሪ ቀን ውሎዬ ማለት ነው። አብራችሁኝ ስለነበራችሁ ከልቤ አመሰግናችኋለሁ። ቻናሉን ሰብስክራይብ ያደረጋችሁ ቤተሰቡን አበረታቱ እላችኋለሁኝ። እንግዲህ እግዚአብሔር ቢፈቅድ ብንኖር ደግሞ በሌላ በአዲስ ስራ ደግሞ ወደ እናንተ ጋር እስክመጣ ድረስ በያላችሁበት ሰላም ሁኑልኝ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። ቴንክ ዩ ሶ ማች። ባይ ባይ።